እዚህ ጋር ቅዱስ ካነሳው ሀሳብ ተነስቼ ፕሪዲክሽን ማርኬትስ ምን እንደሆነ ነግራችኋለሁ። ይሄንን ስራ ቀድሞ የጀመረው ሰው ቢሊዮነር ነው የሚሆነው በእርግጠኝነት። ከዚህ በፊት የነበረውና አብዛኞቻችሁ የምታውቁት ፋይናንሻል ማርኬትስ ነው፣ እነ ክሪፕቶ፣ እነ ስቶክ፣ እነ ጎልድ ምናምን የሚባሉትም ማለት ነው። አሁን ደግሞ ፕሪዲክሽን ማርኬትስ የሚባል አለ። ፋይናንሻል ማርኬትስ ላይ ባይ ኤንድ ሴል እያደረጋችሁ ትሬድ እንደምታደርጉት እዚህ ደግሞ የስ ኦር ኖ እያላችሁ የአንድን ኤቨንት ፕሮባቢሊቲ ትገምታላችሁ። ከተሳካላችሁ ታሸንፋላችሁ ማለት ነው። ለምሳሌ ራሻና ዩክሬን መካከል በ2025 ሲስፋየር ወይም ደግሞ ተኩስ አቁም ይፈረማል ወይስ አይፈረም የሚለውን ጥያቄ የስ ኦር ኖ ብላችሁ ትገምታላችሁ። ልክ ከሆናችሁ ታሸንፋላችሁ ማለት ነው። ነገር ግን ይሄ ከቤቲንግ በጣም ይለያል። ቤቲንግ እንዳይመስላችሁ። ይሄ ነገር እንዴት እንደሚሰራና ደግሞ ከምታውቁት ተራ ስፖርትስ ቤቲንግ እንዴት እንደሚለይ ልንገራችሁ። የመጀመሪያው ነገር ይሄ ስለ ስፖርት ብቻ አይደለም። የትኛውንም የምታስቡት ራንደም የሆነ አይዲያ እዚህ ላይ መታችሁ ትሬድ ማድረግ ትችላላችሁ። እንዴት እንደሚሰራ ደግሞ ያው አብዛኛዎቻችሁ ኳስ ስለሚቀላችሁ በፕሪሚየር ሊግ ላሳያችሁ። እዚህ ጋር የምታዩት ቻርት የዘንድሮ ፕሪሚየር ሊግ ዋንጫ ማን ያነሳል የሚለው ቻርት ነው። እንደምታዩት እያንዳንዱ ክለቦች የየራሳቸው ላይን አላቸው። ትሬድ ስታደርጉት እንግዲህ እያንዳንዱን ላይኖች ነጣጥላችሁ ነው ማየት ያለባችሁ። ምክንያቱም እያንዳንዱ ክለብ ላይ የስ ኦር ኖ እያላችሁ ትሬድ ማድረግ ትችላላችሁ። እንደምታዩት ነው። አሁን እዚህ ጋር አርሴናል 66% ፕሮባቢሊቲ ያለው፣ ሲቲ ደግሞ 25 እያለ እንደዛ ይቀጥላል። እዚህ ጋር ነው እንግዲህ አሁን ዋናው ጨዋታ ያለው። አሁን አርሴናል ይበላል የስ ብላችሁ ማሸነፍ እንደምትችሉት ሁላ ሲቲ ወይም ደግሞ ቼልሲ አይበላም ኖ ብላችሁ ማሸነፍም ትችላላችሁ። እዚህም ነው እንግዲህ እዚህ ጋር አርሴናል የመብላት ፕሮባቢሊቲ ስላለው አርሴናል የስ ለማለት 66 ሳንቲም ነው ኮስት የሚያደርጋችሁ። ኖ ለማለት ግን 35 ሳንቲም ብቻ ነው ኮስት የሚያደርጋችሁ። ሲቲ ደግሞ እንደማይበላ ስለሚታወቅ የስ ለማለት 25 ሳንቲም ነው ኮስት የሚያደርጋችሁ። ኖ ለማለት ግን 75 ሳንቲም ነው ኮስት የሚያደርጋችሁ። ታዲያ ይሄ ከቤቲንግ ምን ይለየዋል ካላችሁ ኤኒታይም ነቅላችሁ ማውጣት ትችላላችሁ። እሱ ደግሞ እንዴት እንደሆነ ላሳያችሁ። ለምሳሌ አሁን ሲቲ ያለው 25% ፕሮባቢሊቲ ነው ወይም ደግሞ 25 ሳንቲም ነው ኮስት የሚያደርገው የስ ለማለት። ታዲያ እናንተ ሲቲ 25% ላይ ያለ የስ ብላችሁ ገብታችሁ አጋጣሚ ሲቲ ተከታታይ ጨዋታዎችን አሸንፎ ፐርሰንቱን ከ25 ወደ 30 ካሳደገ 25 እና 30 መካከል ያላችሁን ያቺን 5% ዲፍረንስ ይዛችሁ ገና ፕሪሚየር ሊግ ውስጥ ከሚያልቅ ከመጠበቅ ይህንን 5% ትርፋችሁን ይዛችሁ መውጣት ትችላላችሁ። በተቃራኒ ደግሞ ተከታታይ ጨዋታዎችን ተሸንፎ ከ25% ወደ 20% ከቀነሰ አጠቃላይ ያላችሁ ገንዘብ ከምታጡ ይልቅ እቺ 5%ቱን ብቻ ተጎድታችሁ መውጣት ትችላላችሁ። ኖርማል ትሬድ የምታደርጉ ሰዎች እንደምታውቁት ይሄ ነገር ሪስክ ማኔጅመንት ይባላል ማለት ነው። ይሄንን ፕሪዲክሽን ማርኬት የሚለውን ሀሳብ ወደ ኢትዮጵያ ማምጣት ይቻላል ወይ ለሚለው ሀሳብ በጣም የሚከብዱ ነገሮች አሉ። የመጀመሪያው ነገር የአልጎሪዝም ነገር ነው። ይሄንን ነገር ዴቨሎፕ ለማድረግ ሚሊየንስ ኦፍ ዶላርስ ነው የሚጠይቀው። በጣም ከባድ ነው። ያው ደግሞ ይሄንን ነገር ራን ለማድረግ በጣም የሚገርም ካፓሲቲ ያለው ሰርቨር ነው የሚያስፈልገው። እሱን አለው ወይ ነው ሌላኛውና ዋነኛው ነገር። ብሎክቼን ኔትወርክ ነው። ይሄ ለምሳሌ እዚህ ጋር የምታዩት ፕላትፎርም ፖሊ ማርኬት ይባላል። ፖሊ ማርኬት እዚህ ደረጃ ለመድረስ ለረጅም ዓመት የተሰራበትና የተለፋበት ፖሊገን ኔትወርክ የሚባል ብሎክቼን ኔትወርክ አላቸው። ይህንን ዴቨሎፕ ማድረግ እንችላለን ወይ ነው። ይሄንን ሁሉ ነገር ኦቨርካም ብናደረገው ራሱ ይሄ ፖሊ ማርኬት የሚባለው ካምፓኒ መጥቶ ኢትዮጵያ ውስጥ ስራ ጀመርኩ ቢል በአንዴ ነው ሁሉ ነገር ላይ ውሃ የሚቸልሰው ማለት ነው። ይሄ ነገር እንግዲህ እንደምታዩት ጀስት ዌብሳይት ብቻ የለም፣ ባክኤንዱ ላይ በጣም ብዙ ይሄን ሁሉ አውሮቼ ራሱ ምንም ያልተነኩ ነገሮች በጣም ብዙ አሉ። እዛ ይሄ ነገር በስታርታፕ ደረጃ በጣም